ይህ ቤተሰብ አገር ሰላም ብሎ እየተዝናና ነበር። ሆኖም አንድ ጉልበተኛ ከጓደኞቹ ጋር በመሆን ፍቅረኛዬን ተነኮሰብኝ በሚል መሳደብ ጀመረ። ከዚህም አልፎ ይቅርታ እንዲጠይቅ አስገደደ። በዚህ መሃል ታናሽ እህቱ ወደ እነሱ ቀረበች። ጉልበተኛው ወዲያውኑ የያዘችውን መጫወቻ ከእጇ ላይ በንቀት ሲያስጥላት ወንድሟ አላስቻለው። በሙሉ ኃይሉ አንድ ቡጤ አሳረፈ። ወዲያውኑ የቤቱ ጋርዶች ተሰብስበው ሙሉ ቤተሰቡን እያመናጨቁ እንዲወጡ አዘዟቸው። አንደኛው ጋርድ ግን ለአስጨራሽ ድርጊት ፈጸመ። የሴት ልጁን ጭንቅላት መታት። አባቷ ሽማግሌ መሆኑን እንጂ ሙሉ የጦር ኃይል ብቻውን የደመሰሰ አደገኛ ሰው መሆኑን አላወቅም። ታሪክ ወደ ኋላ ይመልሰናል። ሃች ይባላል። ለዓመታት ስም የሌለው ሚስጥራዊ የመንግስት አውሬ ሆኖ ሰርቷል። ሆኖም ግን አሁን ከቤተሰብ ጋር ሰላማዊ ህይወት ለመኖር ወስኖ አርፎ ቢቀመጥም መንግስት ግን ሊተወው አልፈቀደም። በተለይም አንድ የማፊያ ቡድን ብቻውን ደምስሶ በቢሊዮኖች የሚቆጠር ገንዘብ ካቃጠለ በኋላ ያቃጠለውን ገንዘብ እስኪሞላ የተለያዩ አሳይመንቶችን በግዱ እንደሚሰራ አሳስበውታል። እሱም ለቤተሰቡ በተለይም ለባለቤቱ ቤካ ሳይናገር በዚህ አደገኛና ደም አፋሳሽ በሆነው ሚሽኖች ውስጥ ተዘፍቆ ይገኛል። ቤካ በየምሽቱ በራስ ገበታ ላይ ብትጠብቀውም እሱ ግን ከጨካኝ ወንበዴዎች ጋር ሲፋለም ነው የሚያድረው። በዚህ ምክንያት ትዳራቸው እየቀዘቀዘ መጥቷል። ቤካ ግንኙነታቸውን ለማደስ የቻለችውን ያህል ብትርም ሃች ግን በስራው ጫና ምክንያት ለሱ የሚሆን በቂ ጊዜ ማግኘት አልቻለም። አንድ ቀን ጠዋት ልጆቹ ወደ ትምህርት ቤት ሊሄዱ ሲዘጋጁ ሃች ሊሰናበታቸው ከመኝታ ቤቱ ይመጣል። አምሽቶ እንደመጣ አውቃለች። እሱም ቤተሰቡን ላለመረበሽ ብሎ ምድር ቤት እንዳደረ በመንገሩ አሻት። ቤካ ተቻኩላ ስለነበር ብዙ ትኩረት አልሰጠችውም። በመጨረሻ ልትሄድ ስትል ግን ፊቱ ላይ የደም ምልክት ተመለከተች። የባሏን የቀድሞ ስራውን ታውቅ ስለነበር ምንም ጥያቄ አልጠየቀችው። በዚህ ምክንያት አኩርፋ ሳትስመው ነበር የሄደችው። ቤካ ከቤት ከወጣች በኋላ ስልክ ደውላ የዓመት እረፍቷ እየደረሰ በመሆኑ ያሰበው ነገር ካለ ጠየቀችው። ሃችም ሙሉ ቤተሰቡን ይዞ ከተማ ቀይረው እንዲዝናኑ ሀሳብ አመጣ። የት እንደሚሄዱ ገና ባይወስንም ቀኑን ሙሉ አስቦበት ምሽት ላይ በራት ሰዓት እንደሚነግራት ቃል ገባላት። የዛን ቀን አለቃውን አገኘው። በትላንትናው ምሽት የሰጠውን አሳይመንት እንዴት እንደተወጣው ነበር መጀመሪያ የጠየቀው። እሱም በዝርዝር ሪፖርቱን አቀረበ። ተልእኮው አንድ ሆቴል ውስጥ ከሚገኙ ቻይናዎች እጅ ላይ እጅግ አስፈላጊ የሆነ የዲጂታል መግቢያ ካርድ መስረቅ ነበር። ሃች በድብቅ ተከታትሎ አመቺ ጊዜ ሲያገኝ ሊፍት ውስጥ ጠብቆ አፈናቸው። ነገሮች እንደታሰበው በቀላሉ ግን አልሄዱም። ዝርፊያው ወደ አደገኛ ጦርነት ተቀየረ። ሃችም ምንም ሳይፈራ ነበር ሽጉጥ የታጠቁትን ሳይቀር በእጁና ባገኘው መሳሪያ ሁሉ አፈርድቤ ያበላቸው። ብዙ ምቶችን ቢያስተናግድም በመጨረሻ ድል ተቀዳጀ። ሆኖም በሆቴል ውስጥ ሌላ የታጠቀ ቡድን አድብቶ እየጠበቀው ነበር። ሃች በፍልሚያው በጣም ስለተዳከመ የጋዝ ሲሊንደር ፊት ለፊታቸው በመወርወር በጠቅላላ ጋይቷቸው ወደ በሩ አቀና። አሰልቺ ክስተት የተፈጠረው እዚህ ጋር ነበር። ሌላ ሶስተኛ ቡድን በሩ ጋር ተዘጋጅቶለታል። እሱም አልሞት ባይነቱ ፈንቅሎት ወጥቶ ሁሉንም ድምጥማጣቸውን አጥፍቶ ያንን ውድ ካርድ ይዞ ወጣ። ሃች ይህንንና ከዚህ የበለጡ ብዙ መስዋዕትነቶችን ለዓመታት እየከፈለ ቢሆንም ያለበት የገንዘብ ዕዳ ግን እስካሁን ግማሽ እንኳን አላደረሰው። በዚህም ምክንያት አሁንም ስራውን መቀጠል አለበት። ነገር ግን ሃች አእምሮ በጣም ተጨንቋል። እውነተኛ እረፍት ያስፈልገዋል። በዚህ ሰዓት ከቀድሞ ምሽት አንድ ነገር አስታወሰ። ከቀጠቀጣቸው ወንበዴዎች አንዱ ላይ ፕላምበርቪል የተባለ ከተማ ማስታወቂያ አይቶ ነበር። ያ ቦታ የልጅነት ትዝታውን ስለቀሰቀሰበት ቤተሰቡን ይዞ ወደዚች ከተማ ለመሄድ ወሰነ። ለቤተሰቡም ስለ አካባቢውና ስለ መዝናኛዎቹ በማውራት አሳመናቸው። አባቱንም ይዘውት እንዲሄዱ ሀሳብ አቀረበ። በዚያው ቅጽበት የልጁ የብሬዲ አይን መቁሰሉን ተመለከተ። ምን ሆነ ነው ብሎ ጠየቀው። ብሬዲ በእግር ኳስ ጨዋታ ላይ ወድቆ እንደቆሰለ በመንገድ ወሬውን ቢያስቀይስም እሱ ግን የሆነ ነገር ልክ እንዳልሆነ ገብቶታል። ቤተሰቡ በጉዞ ብዙም ደስተኛ አይመስልም። ነገር ግን ሃች እንደ ቤተሰብ የጉዞ በጣም እንደሚያስፈልጋቸውና ደስ የሚሉ ትዝታዎች እንደሚፈጥሩ ቃል ሲገባላቸው በፈገግታ ለመሄድ ተስማሙ። በማግስቱ አያታቸውንም ጨምረው ጉዞ ጀመሩ። በመንገድ ላይ እየዘፈኑና የተለያዩ ጨዋታዎችን እየተጫወቱ የደበዘዘውን ፍቅራቸውን አጠነከሩ። ፕላምበርቪል ሲደርሱ ግን ልጆቻቸው የተሰጣቸውን የሆቴል ክፍል አልወደዱት። አያታቸውም ሁኔታቸውን አይቶ ከሱ ጋር አንድ ክፍል ውስጥ መተኛት እንዳልፈለጉ ስለተረዳ ለልጆቹ ክፍሉን ለቆ ወደ አሮጌው የእንጨት ቤት ለመሄድ ወሰነ። ሃች እና ቤካ ደግሞ ለፍቅረኞች የተዘጋጀው ክፍል ውስጥ አረፉ። ቤካ በክፍል ውስጥ ባለው የሲጋራ ሽታ ባትደሰትም ለባሏ ስትል ግን በትዕግስት ለማለፍ ወስናለች።
ሁለቱ ወዲያውኑ የተረሳውን ፍቅራቸውን ማደስ እንደጀመሩ ቤኪ በመግባቱ አቋረጡ። የዛን ቀን ከሰዓት አካባቢውን ለመጎብኘት ወጡ። የውሃ መናፈሻው ከውጭ ሲያዩት በጣም ቆንጆ ቢመስልም ሊገቡ ሲሉ ግን በአንድ አደጋ ምክንያት መዘጋቱን ተረዱ። ስለዚህም ሀች ቀኑን አንድ ሆቴል ውስጥ አብረው በመመገብ ለማሳለፍ ወስኖ ወደ ምግብ ቤቱ አመሩ። ምግባቸውን አዘው እየጠበቁ ሳለ ሀች ከዓመታት በፊት ከቤተሰቡ ጋር ያሳለፋቸውን መልካም ጊዜያት በሀሳቡ መጡበት። ሆኖም አይኑ የፈዘዘው በአቅራቢያው ተቀምጦ በነበረ አንድ የፖሊስ አዛዥ ላይ ስለነበር ፖሊሱ ደሙ ፈላ። ሊያስፈራራው በሚመስል መልኩ ተወጥሮ ወደሱ በመቅረብ ችግር አለው ብሎ ጠየቀው። ሀችም ወዲያውኑ ይቅርታ በመጠየቅ ነገሩን ሊያበርድ ሞከረ። ፖሊሱ ግን ነገር መፈለጉን ቀጠለ። ሀች ነገሩን ችላ በማለት ሲመለስ ፖሊሱ አይኑን ተክሎ ለደቂቃዎች እያየው ቆየ። የዛን ቀን ምሽት በአንድ መዝናኛ ውስጥ ልጆቻቸውን የተለያዩ ጌሞች እያጫወቱ ጊዜያቸውን ማሳለፍ ጀመሩ። ሀች ይህ አመቺ ጊዜ ነው ብሎ በማሰብ ብሬዲ አይን ላይ ስላለው ቁስል ሳይዋሽ እውነቱ እንዲነግረው ጠየቀው። እሱም ጉዳቱ ኳስ ሲጫወት እንዳልተፈጠረ አመነለት። በዚህ ሰዓት ሀች የምክር ጋጋታ አበዛበት። እሱም ጥሎት ጌም ለመጫወት ወደ አንዱ ማሽን ቀረበ። ብዙም ሳይቆይ ጥቂት ሴቶች በአቅራቢያው ሲመለከት ሊግባባቸው በማሰብ ያሸነፋቸውን የመጫወቻ ትኬቶች ሰጣቸው። ይህ ተግባሩ ታዲያ በአቅራቢያው የነበረውን የአንደኛዋን ሴት ጓደኛ አስቆጣ። ወዲያውኑ ተጠግቶ እንዴት ታሽኮረምማታለህ በማለት ይቅርታ እንዲጠይቅ አስገደደው። ሁኔታው እየተካረረ ሄደ። ወጣቱ የቤኪን አሻንጉሊት ቀዶ ሲጥለው ብሬዲ አንድ ቡጢ ያሳረፈበት። ስፍራው በሁከት ተሞላ። የጥበቃ ሰራተኞቹም ጣልቃ በመግባት ብሬዲን ጥፋተኛ አድርገው እሱና ቤተሰቡ ቦታውን ለቀው እንዲወጡ እያመናጨቁ አዘዟቸው። ሀችም ነገሩን ላለማባባስ ወደ በሩ መንገድ እንደጀመረ ነበር ጠባቂው ቤክ ላይ እጁን ሲያሳርፍ የተመለከተው። ሀች ገነፈለ። ምንም ሳይናገር ይዟቸው ወደ ውጭ ከወጣ በኋላ መኪናው ጋር ሲደርስ ስልኬን ረሳው በሚል ሰበብ ወደ ኋላ ተመለሰ። የሚስቱ ድምፅ እየታፈነ ሄዶ የሚሰማው የራሱን ድምፅ ብቻ ነበር። ፊት ለፊቱ የታየውን ሁሉ እያጋደመ የሚፈልገው ጋርድ ጋር ደረሰ። ቤተሰቡ የሀችን ድርጊት ሲመለከቱ ደርቀው ነበር የቀሩት። ከጥቂት ሰዓት በኋላ ሁሉም በቁጥጥር ስር ውለው ማቆያ ክፍል ውስጥ ታሰቡ። በዚህ ሰዓት ሀች ወደ ልጁ በመዞር ከችግሮች ጋር የምንጋፈጥባቸው የተሻሉ መንገዶች አሉ በማለት መከረው። ብሬዲ ጆሮውን ማመን አቅቶት ዝም ብሎ አየው። ከደቂቃዎች በፊት 10 ሰዎችን አካለ ስንኩል ካደረገ ሰው ይህ ምክር መውጣቱ አስገርሞታል። ሀች ግን ከኔ የተሻልክ ሰው መሆን አለብህ በማለት ወሬውን ቋጨው። ከቆይታ በኋላ ቀደም ሲል በምግብ ቤቱ ያገኘው የፖሊስ አዛዥ መጥቶ ማርቲን ወደ ተባለ ሰው ወሰደው። ማርቲን የፖሊስ አባል ባይሆንም ወንበሩ ላይ ተንፈላሶ ተቀምጧል። የታወቀ ማፊያ ሲሆን ከተማው በሱ ቁጥጥር ውስጥ ነች። ብሬዲ በመዝናኛው ስፍራ በቦክስ የመታው ልጅ አባት ነው። ማርቲን ልጁ በደረሰበት ጉዳት በጣም ተናዷል። ሀችም ልጁ ይቅርታ እንዲጠይቅ እንደሚያደርግ ቃል ከገባለት በኋላ ጥፋቱ የጥበቃ ሰራተኛው መሆኑን አስረዳ። ሴት ልጅን ፊት ለፊትህ ቢመታት ምን ታደርግ ነበር ብሎ ሲጠይቀው ማርቲን መልስ አጣ። ከከተማው በአስቸኳይ እንዲወጡ በሚል ማስጠንቀቂያ ሁሉም እንዲለቀቁ አዘዘ። የፖሊስ አዛዡ ግን ነገሩን ችላ ማለት አቃተው። አደገኛ የተባሉ ወንበዴዎችን አሰማርቶ በሚስጥር ይህንን ቤተሰብ እንዲያጠፉ ትዕዛዝ ሰጠ። ሀችና ቤተሰቡ የዛን ቀን በጭንቀት ነበር ወደ ሆቴላቸው የተመለሱት። ቤካም በዚህ ቀን ባለቤቱ የጠፋውን የድሮ ማንነቱን ስላወጣው ለልጃቸው መጥፎ አርአያ እንደሚሆን እየነገረች ወቀሰችው። በከረጢት ውስጥ የደበቀው መሳሪያ እንደሆነም ጠርጥራለች። ነገር ግን ስትከፍተው ለሁለቱ ልዩ ትርጉም ያለው የወይን ጠጅ መሆኑን አረጋገጠች። መጀመሪያ ሲገናኙ የጠጡት እሱን ነበር። ሀች በእውነትም ከቤተሰቡ ጋር መልካም ጊዜ ለማሳለፍ አስቦ እንደመጣ አረጋገጠላት። በዚህም ቅሬታቸውን ረስተው ምሽቱን ወይኑን እየጠጡና እያወሩ ጣፋጭ ምሽት አሳለፉ። በማግስቱም ቤተሰቡ በደስታ የእረፍት ቀናቸውን መቀጠል ጀመሩ። በሳቅና በጨዋታ የታጀበ መልካም ጊዜ እያሳለፉ፣ አያታቸው ግን በእንጨት ቤት ውስጥ ለማረፍ ወሰነ። ሁሉም ነገር ሰላም ይመስል ነበር። ሆኖም አንድ የፖሊስ መኮንን በስውር ፎቶ ሲያነሳው ተመለከተ። እነዚህ ሰዎች ቀኑን ሙሉ ሲከታተሏቸው እንደነበር ሲረዳ ቤተሰቡን ከአደጋ ለማራቅ ሰበብ በመፍጠር ወደ ሆቴሉ በመላክ ብቻውን ወደ ኋላ ተመለሰ። እየተከታተሉት የነበሩትን ወንበዴዎች ወዲያውኑ ነበር ያገኛቸው። ወዲያውኑ ጥቃት ሲሰነዝሩበት እሱም አጠገቡ ያገኘውን ሁሉ እየተጠቀመ ፍዳቸውን አበላቸው። Speaking. Cool it, man. Cool it. Talk to me. ጸቡ እየተባባሰ ሲመጣ ግን ባልጠበቀው ሁኔታ የማርያም ጣቱን ቆረጡት። እሱንም ወደ ውሃው ገፍትረው ጣሉት።
አብሯቸው የነበረው ፖሊስ ሀች የሞተ መስሎት ደስ ቢለውም ባልደረቦቹ ግን ይህ ሰው ተራ ቱሪስት አለመሆኑን ግልጽ ሆኖላቸዋል። ባልጠበቁት መልኩ እያንዳንዳቸው በመጎዳታቸው ክፍያቸውን 5 እጥፍ ማድረግ እንዳለበት አስጠነቀቁት። በእነሱ ቤት ፍልሚያው አብቅቷል። ተስፋ መቁረጥ የማያውቀው ሀች ግን ጀልባው ላይ ተመልሶ ሲወጣ ሁሉም ሞታቸው ፈሰሰ። የዛን ቀን ሞታቸው ብቻ አልነበረም የፈሰሰው። በዚህ መልኩ ቅጣታቸውን ከሰጣቸው በኋላ ወዲያውኑ ለወንድሙ ሃሪ ደውሎ ስለ ፓምበርቪል የሚያውቀውን ነገር እንዲነግረው ጠየቀው። ሃሪም ያ ቦታ የድሮ የኮንትሮባንድ መስመር መሆኑን ገለጸለት። የአካባቢው ፖሊሶች በማፊያዎቹ ቁጥጥር ስር መሆናቸውንና የሀች ጣልቃ ገብነት አደገኛ መሆኑን አስጠነቀቀው። በሌላ በኩል ማርቲንና ሙሰኛው የፖሊስ አዛዥ በአንድ መጋዘን ውስጥ ተገናኝተው ሊላክ ስለተዘጋጀው አደገኛ ዕቃ ሲወያዩ ይታያሉ። በዚህ ሰዓት በሀች የተደበደቡት ቅጥረኞቹ ደውለው በጀልባው ላይ ያደረሰውን ጉዳት ገለጹለት። ይህ ሰው ተራ ቱሪስት አለመሆኑንም ነገሩት። የፖሊስ አዛዡ የሚሰማውን በጭራሽ ማመን አቃት። በሌላ በኩል ሀች የዛኑ ቀን ለአለቃው ደውሎ ስለገባበት ችግር አስረዳ። እሱ ግን ይህ ራስ ላይ ያመጣው ጣጣ ነው በማለት ምንም አይነት ትብብር እንደማያደርግለት ግልጽ አደረገ። ሆኖም ማወቅ ያለበትን መረጃዎች ለመንገር ተስማማ። የፕላምበርቪል እውነተኛ ገዢና አስተዳዳሪ ሌንዲና የተባለች ሴት መሆኗን ነገር። ሌንዲና በጣም አደገኛ፣ ጨካኝና በአካባቢው ያለውን ዝውውር ሁሉ የምትቆጣጠር ሴት ናት። ሰዎችን በማሰቃየት ደስታ የምታገኝ አውሬ መሆኗንም ገለጸለት። በዚያው ቅጽበት ሌንዲና በአንድ ካሲኖ ውስጥ አንድ አጭበርባሪ ቁማርተኛ ሲያጭበረብር እጅ ከፍንጅ ይዘው የጭካኔዋን ልክ እናያለን። የሀች አለቃ ከእሷ ጋር እንዳይጋጭ ቢመክረውም ሀች ግን የት እንደሚያገኛት እንዲነግረው ጠየቀው። እሱም ተስማምቶ ከነገረው በኋላ በምንም አይነት ሁኔታ ስሜን እንዳታነሳ በማለት ስልኩን ዘጋው። ይህ በእንዲህ እንዳለ ሌንዲና ማርቲን ጋር በመደወል ያለበትን ዕዳ አስታወሰችው። ማርቲን ለእሷ ለመስራት የተገደደው ዕዳውን ለመክፈል እንጂ ስራውን በጭራሽ አይወደው። አሁን ግን የገንዘቡ ወለድ በየቀኑ እየጨመረ መቼም እንደማይገላገላት ስለገባው ሰልችቶታል። ሌንዲናም ከንግግሩ ይህንን በመረዳቷ በፍጥነት ወደ ፖሊስ አዛዡ ደውላ የሚወደውን ልጁን እንዲያግተው አዘዘችው። እሱም የዛኑ ቀን የማርቲንን ልጅ አፈነው። በሌላ በኩል ደግሞ ሀች ሌንዲና ገንዘቧን የምታከማችበትን መጋዘን ደርሶበት ሰተት ብሎ ወደ ውስጥ ሲገባ የፖሊስ አዛዡን ፊት ለፊት አገኘው። መጋዘን ውስጥ ተከምሮ የነበረውን ገንዘባቸውን በነዳጅ እያራሰው የመጨረሻ ማስጠንቀቂያ ሰጠው። ገንዘቡን ቢያቃጥለው አለቃው ሌንዲና እንደማትመረው ሁለቱም ያውቃል። ስለዚህም ቤተሰቤን ተውልኝ፣ እረፍቴን በሰላም ላሳልፍበት አለው። እሱም ሀች ከመምጣቱ በፊት በሰላም እየሰሩ እንደነበር ነግሮት ቢሆንም ግን ያደረገውን ሁሉ ለመርሳትና ሰላሙን ለመስጠት ተስማማ። ሐሳቡን ሳይቀይር አሁኑኑ መጋዘኑን ለቆ እንዲወጣ አዘዘው። ሀች ወደ በሩ ጉዞ እንደጀመረ ግን የማርቲን ልጅ ማክስ ታስሮ ከመኪናው ሲወርድ ተመለከተ። መጀመሪያ ላይ ሀች የኔ ጉዳይ አይደለም ብሎ መንገዱን ጀምሮ ነበር። በቅጽበት ግን ሐሳቡን በመቀየር ተመለሰ። በዚህ ጭካኔ የተሞላበት ፍልሚያ እሱም ጥቂት ጉዳቶች ደርሰውበታል። በመጨረሻ ማክስን ሊፈታው ሲል ፖሊሱ በያዘው ሽጉጥ በተደጋጋሚ ተኮሰበት። ሀችን በቀጥታ የመልስ ምት ከመስጠት ይልቅ ከገንዘቡ በላይ ወደ ተሰቀሉት መብራቶች በመተኮስ ፍንጥርጣሪዎቹ ገንዘቡ በእሳት እንዲያያዝ አደረገ። በዚያ ላይ በነዳጅ የተሞሉት በርሜሎች በመፈንዳታቸው መላው መጋዘን ነበር የጋየው። የሌንዲና ሰዎች ይህንን ሲሰሙና የካሜራውን ምስል ሲመለከቱ ይህንን ያደረገው አንድ ተራ ቱሪስት መሆኑ አስገረማቸው። ሌንዲናም ንብረቷን በመውደሙ አራለች። ከፍንዳታው በተአምር የተረፈውን ፖሊስ ጊዜ ሳያጠፋ ደውሎ የቱሪስቱ ቤተሰቦች አሁንም ሆቴል ውስጥ እንዳሉ ነገራት። ይሁን እንጂ አያታቸው አደጋውን አስቀድመው በመገመት ቤተሰቡን ወደ አሮጌው የእንጨት ቤት ወስዷቸው ነበር። ሀችም የማክስን ልጅ ይዞ እዚያው ደረሰ። ትልቅ ስራ እንደሚጠብቀው ለአባቱ ነገረው። እሱም የሀችን መኪና አይቶ ነገሩን ስለተረዳ ልጆቹን ለመደበቅ ወሰነ። ሀች ግን አሁንም ከባለቤቱ ጋር ከባድ ክርክር ይጠብቀዋል። ቤካ ካደገኘው ስራ ልታርቀን ቃል ገብተ ነበር፣ አሁን ግን ቃልህን አጥፋል በማለት ወቀሰችው። ሀችን በተፈጥሮ ያገኘውን የጸብ መንፈስ መቆጣጠር እንዳልቻለና ለደህንነታቸው ሲሉ ከሱ መራቅ እንዳለባቸው ነገራት። በዚህ ሰዓት ነበር ቤካ ያልጠበቀውን መልስ የመለሰችው። እኛ አደጋ ላይ አይደለንም አለችው።
ትልቅ አደጋ ውስጥ የገቡት የማፊያ ቡድኑ መሆኑን ነግራው ድራሻቸውን እንዲያጠፋ አዘዘችው። ከዚህ በኋላ ሀች መጀመሪያ ወደ ማርቲን ቤት አመራ። ልጁ ስለጠፋበት በጣም ተጨንቆ ነበር። ሀች ልጁን እንዳዳነለትና አብሮት እንደሆነ ሲነግረው ግን እፎይታ ተሰማው። ሌንዲን አባቱን እንደገደለችና አሁን ደግሞ ልጁ ላይ መነሳቷን ገልጾ በምንም አይነት ይቅር እንደማይላት ማለት። በሌላ በኩል ሌንዲና ንብረቷን የወደመውን ቱሪስት ለመበቀል በሚገባ የሰለጠኑ ሰራዊቷን አስታጥቃ ጉዞ ጀምራለች። የዛን ቀን ማርቲንና ሀች የከተማውን መዝናኛ ስፍራ ባዶ በማድረግ አደገኛ ወጥመዶችን ሲያዘጋጁ አሉ። ሁሉም የሥራ ድርሻ ተሰጥቶታል። ከወንድሙ ከሃሪና ከአባቱ ጋር በመሆን ቦታውን በፈንጂና በልዩ ልዩ መሳሪያዎች ሞሉት። ፍልሚያውም ከመጀመሩ በፊት ባላቸው አጭር ሰዓት ቤተሰቡ በአንድነት ሆኖ የድሮ ትዝታቸውን ማንሳት ጀመሩ። ሆኖም ግን ሀች አሁንም በአእምሮ ውስጥ አንድ የሚያስጨንቀው ሀሳብ አለ። የልጆቹ ወደፊት ዕጣ አሳስቦታል። እኛ እንዲህ አይነት ሰዎች እንደምንሆን ታውቅ ነበር ወይ ብሎ አባቱን ጠየቀ። በተለይም ልጁ ብሬዲ የእሱን ደም አፋሳሽ መንገድ ይከተል ይሆን ብሎ ይሰጋል። የሀች አባት ግን በረጋ መንፈስ የልጅ ልጄ ካንተ የተሻለና የተስተካከለ ሰው ሆኖ ያድጋል በማለት አረጋጋው። ብዙም ሳይቆይ ሌንዲናና የታጠቀው ሰራዊቷ በመዝናኛው ስፍራ ታዩ። ሀች እና ማርቲን በመናፈሻ ውስጥ መደበቃቸውን፣ ቤተሰቡ ደግሞ በጫካ ውስጥ ባለው እንጨት ቤት ውስጥ መሆናቸው መረጃ ደረሰ። ያለምንም ማመንታት ምንም አይነት ምስክር በሕይወት መትረፍ የለበትም በማለት በጫካ ውስጥ ያሉትን እንዲያጠፉ አሉ የተባሉ ታጣቂዎቿን ላከች። በእንጨት ቤት ውስጥ የነበረችው ቤካም አደጋው መቃረቡ ተሰምቷታል። ግድግዳው ላይ የተሰቀለውን መሳሪያ ስትመለከት ወኔዋን በመሰብሰብ ቤተሰቧን ለመጠበቅ ወደ ውጭ ወጣች። ምሽት ላይ መግቢያው ላይ ፊት ለፊት ተገናኙ። ሙሰኛው ፖሊስ በትዕቢት ተወጥሮ ከአሁን በኋላ ትዕዛዝ የሚሰጠው እሱ እንደሆነ በመንገር መሳሪያቸውን ጥለው እጃቸውን እንዲሰጡ አስጠነቀቀ። አለዛ ግን ከባድ እርምጃ እንደሚወስድባቸው አሳወቃቸው። ማንም ግን አልፈራውም። እሱም ማስፈራሪያው እንዳልሰራ ሲረዳ ወደ ሌንዲ መመለስ ጀመረ። እሷ ግን ይህ የማይጠቅም ሸክም ነው በማለት በገዛ ቅጥረኞቹ አስገደለችው። ውጊያው ተጀመረ። የሌንዲና ታክቲካል ቡድን ወደ ውስጥ ዘልቀው ሲገቡ ሀችና ማርቲን አስቀድመው ያዘጋጇቸው ፈንጂዎች በሙሉ እያፈነዱ አንድ በአንድ ቀነሷቸው። ታማኝ ውሻውን በዚህ ፍልሚያ ውስጥ ትልቅ አስተዋጽኦ አድርጓል። ሆኖም ግን በጦርነቱ መሃል ማርቲን እግሩ ተመታ። በከባድ ቁስልና ህመም ውስጥ ሆኖ ጠላቶቹ ወደ ሌላ አደገኛ ወጥመድ እየሳበ የቻለውን ያህል አጠፋ። ፍልሚያው በጣም እየከረረና የጠላታቸው ብዛት እየጨመረ በመምጣቱ ሀችና ማርቲን ስጋት አደረባቸው። በጫካ ውስጥ በሚገኘው የእንጨት ቤትም ሌላ ፍልሚያ ተጀምሯል። የሌንዲና ሰዎች ቤቱን ከበቡት። ወንድሙ ሃሪ ግን ተዘጋጅቶ እየጠበቃቸው ነበር። ሃሪ ካታና የተባለ የውጊያ ስልት ማስተር በመሆኑ ወደ ልጆቹ ሊቀርብ የሞከረውን ሁሉ ያለ ምሕረት መቆራረጡን ቀጠለ። በዚህ መሃል ግን አንደኛው በስውር ወደ ቤቱ ዘልቆ በመግባት ሽጉጡን ወደ ልጆቹ ሲያነጣጠር ብሬዲ እህቱን ለማዳን ያለ ፍርሃት ተወረወረበት። ብሬዲም እንደ አባቱ ቤተሰቡን ለመጠበቅ ማንኛውንም መስዋዕትነት እንደሚከፍል በዚህ መልኩ በተግባር አሳየ። በመዝናኛው ስፍራ ማርቲን በእግሩ ላይ በደረሰበት ጉዳት መንቀሳቀስ አቅቶት ተኝቷል። ሀች ይህንን እንዳየ ራሱን የሚከላከልበትን መሳሪያ ሰጥቶት አባቱን መፈለግ ጀመረ። በፍለጋ ላይ ያለ ግን ሌንዲናን ፊት ለፊት አገኛት። እሷን በትዕቢት ተሞልታ ስራዬን እንድታፈርስ የላከ ማን ነው በማለት ጠየቀችው። እሱም ማንም እንዳላከውና ቤተሰቡን ለማዝናናት እንደመጣ ገለጸላት። በሀች መልስ አልተደነቀችም። ይልቁንም በፕላን በርቪል ምን እንደሚያደርግ ግድ እንደማይሰጣትና ዋና ዓላማዋ የገነባችውን የንግድ ግዛት ማቆየት እንደሆነ በቁጣ ተናግራ በእጇ ምልክት ሰጠች። ሁለት የሴት ጋርዶቿ ሀች ላይ ተወረወሩ። ሴት ስለሆኑ ብቻ ሙሉ ኃይሉን ተጠቅሞ መምታት አልቻለም። በዚህ ምክንያትም ለጥቃት ተጋለጠ። ሌንዲናም እንዳንተ አይነት ሰዎች በማያገባቸው ነገር ሲገቡ ሁሉንም ነገር ያጣሉ በማለት አሾፈች። ጋርዶቿ ሊገሉት ቀረቡ። ባልተጠበቀ ሰዓት ግን ማርቲን የመጨረሻውን ኃይል ተጠቅሞ ሁለቱንም በጥይት መትቶ ጣላቸው። ሌንዲና በቁጣ ማርቲን ላይ ብትወረወርም ቤካ ደርሳ ማደንዘዣ በያዘ ቀስት መታች። ሀችና ቤካ ለጥቂት ሰከንዶች ቢገናኙም የሌንዲና ሰዎች መናፈሻውን ስለከበቡት የሚደሰቱበት ጊዜ አልነበራቸውም። በዚህ ጊዜ አባታቸው ሰብሰብ ሲሉ ጠብቆ ያዘጋጀላቸውን የፈንጂ ወጥመድ አፈነዳው። እነሱም በፍጥነት በአቅራቢያው ወደ ነበረው የመዋኛ ገንዳ ውስጥ ዘለው በመግባት ሕይወታቸውን አተረፉ። ሚሽናቸውን በሚገባ ካሳኩ በኋላ በደህንነት ኃይሎች ተይዘው ታሰሩ። ደህንነቶቹ ብዙ ጥያቄዎች ነበሯቸው። ያንን ሁሉ መሳሪያ ከየት እንዳመጡና ማን እንደሆኑ ጠየቁ። ብዙ ነፍስ እንዳጠፉ እየነገሯቸው እድሜ ልካቸውን እስር ቤት እንደሚያሳልፉ ያስፈራሯቸው ጀመር። ብዙም ሳይቆይ ግን ስልክ ተደወለ። ከከፍተኛ ባለስልጣናት ትዕዛዝ ተሰጠ።
ትዕዛዙ ምንም አይነት ማስረጃ ቢኖር እንኳን አንዳችም ጥያቄ እንዳይጠይቋቸውና ሁለቱንም በአስቸኳይ እንዲለቀቁ የሚል ነው። በመጨረሻ ማችና ቤተሰብ ወደ ቤታቸው በሰላም በመመለስ ያንን አስከፊና ደም አፋሳሽ የእረፍት ጊዜ በፎቶግራፋቸው እያስታወሱ ምሽቱን አሳለፉ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።